ሰላም እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁ? የኛ እይታ ሳምንታዊ ፕሮግራማችን አሁን ጀምሯል። አብሮኝ ሰይድ አሊ ይገኛል እዚህ። እንዴት ነህ ሰይድ? ሰላም እንዴት ነው? ነሽ? ደህና ነሽ? ሳምንቱ እግዚአብሔር እንዴት ነበር? ይመስገን። ጥሩ ነበር። ጥሩ ነው። አሪፍ ነው። ግን በዚህ ሳምንት አንድ አንገብጋቢ ጉዳይ በትግራይ ክልል ማለት ነው የጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች ላይ የረሃብ አደጋ እንደተጋረጠባቸው የሚያሳይ መረጃዎች አሉን። በዚህ ጉዳይ ላይ እንወያያለን ዛሬ። እውነት ነው። በትግራይ ክልል ሕጸጽ ካምፕ ላይ የተፈናቀሉ ወገኖቻችን በአስከፊ የረሃብ ውስጥ እንደሚገኙ እየተመለከትን እንገኛለን። ደጋጋን ኢትዮጵያውያን ወጣቶች የተለያዩ እርዳታ እያደረጉ ይገኛሉ። እኛም ሁሉም ሰው ሰብአዊነት የሚሰማው ኢትዮጵያዊ ሁሉ የቻልነውን ማድረግ ይጠበቅብናል። በዚህ ዘመን ማንም ሰው መራብ የለበትም። አሳዛኝ ነው። በዚህ ዙሪያ ምንድነው እየሆነ ያለው የሚለውን ነገር እናያለን። ዘላቂ መፍትሄውስ ምንድነው የሚለውን እንዳስሳለን። ዛሬ እንግዲህ ይዘንላችሁ የመጣነው አጀንዳ ይህንን ነው። ይህን ይመስላል። ነገሮቹን እየከፋፈልን እናየዋለን። ከችግሩ መነሻ እስከ መፍትሄው ድረስ እየተጠቃቀምን እንወያይበታለን። በዋናነት የፌዴራል መንግስቱ ድርሻ ምን ነበር? ምንስ አልተወጣውም? እንዲሁም ደግሞ የትግራይ ጊዜያዊ መንግስት ምን እያደረገ ነው? ይህ ሁሉ አደጋ ሲደርስ ምን ላይ ነበር የምለውን እንዲሁም ደግሞ የቀድሞ ህወሓት ቡድን ደግሞ ድርሻው ምንድን ነው? በዚህ ጉዳይ ላይ ድርሻቸውን እያየን እየተወያየንበት እንሄዳለን። እናንተም እንድትሳተፉ ኮሜንት እንድታረጉን እንፈልጋለን። ሀሳባችሁንን ሼር አድርጉን። ላይክ አድርጉ ለበርካታ ተደራሽ እንዲሆን። እውነት ነው። ይሄ ረሃብ በአንድ ቀን የተጀመረ ረሃብ አይደለም። ረሃብ እንደዚህ ያየናቸው ምስሎች በጣም አንጀት የሚበሉ ምስሎች፣ በምግብ እጦት በረሃብ እንደዚህ የተጣበቀ የጠወለገ ፊት የታየው የአንድ ቀን ክስተት አይደለም። ይሄ የወራት ነው እና ይሄ በወራት የመጣ ረሃብ እንዴት ነው እስካሁን ያልታየው? የአካባቢው ሰዎች ምን እያሉ ነው የሚለውንም በዛው እናነሳለን። ፌዴራል መንግስቱስ እነኚህ ተፈናቅለው በዛ ያሉትን ዜጎች እየረዳ አይደለም ወይ የሚሉትን አንዳንድ ወደዚህ ከመግባታችን በፊት አንዳንድ መረጃዎች ለመዳሰስ ሞክረናል። ይመስለኛል ዛሬ የፌዴራል መንግስት እሳትና አደጋና ስጋት አደጋና ስጋት አመራር ያወጣው መግለጫንም ተመልክተናል። የተለያዩ ነገሮች ዳሰን ነው ወደዚህ የገባነው ለእናንተ መረጃ ለመስጠት። እነሱስ ምን አሉ የሚለውን ነገርም እናነሳለን። የአደጋ ስጋት አመራር ኮሚሽን ያነሳው በዝርዝር አስቀምጧል። በተለይ በዚህ በ2018 ተከታታይ አራቱንም ወራት ድጋፍ እያደረገ እንደነበር፣ በካሽ ይሁን በይሂል ድጋፎችን እያደረገ እንደነበር ሳያቋርጥ ሌላ ጉዳዮችን ብንተው እንኳን መንግስት በዚህ ልክ ድጋፎችን እያደረገ በዝርዝር ያስቀመጠበት፣ ተፈናቃዮቹ ስንት ነበሩ ድጎማ የተደረገላቸው በጊዜያዊ መጠለያ ያሉት፣ ሁሉንም ነገር በማስረጃ አስቀምጧል። ቢሆንም ግን ክፍተቶቹንም ለይቶ አስቀምጧል። እሱን ክፍተት በዚህ ልክ ፌዴራል መንግስቱ በማሳየቱ እኛም አዝነናል። እንደዛ ማድረግ አልነበረበትም። በጥብቅ መከታተል እና ነገሮቹን ቦታ ላይ መድረሳቸውን እና ተፈናቃዮቹ ጋር ደርሶ ስራ ላይ መዋሉን ቼክ ማድረግ፣ ነገሮቹን በጥንቃቄ መያዝ ነበረበት። እንዲሁም ደግሞ ዛሬ በሌተናንት ጄኔራል ታደሰ ወረደ የሚመራ የትግራይ ክልል ጊዜያዊ አስተዳደር ያወጣውን መግለጫ አይተናል። እሱ በአብዛኛው ለወጣቶቹ በተለይ ለቲክቶከሮቹ ምስጋና አቅርቧል። ግር የሚያስብለው እነሱ የት ነበሩ?
አንዱ የጊዜያዊ አስተዳደሩ ኃላፊነት ተፈናቃዮች ወደ ቤታቸው እንዲመለሱ ማገዝ፣ ሁኔታዎችን ማመቻቸት ነበረ። እስከዛ ግን የሚያስፈልጋቸው ሰብአዊ እርዳታዎችን ማድረግ፣ ድጋፎችን የሚያመጡ አካላቶችን ደግሞ ማስተባበር ነው የእሱ ኃላፊነት እና ዛሬ ለዚህ ያበቃችሁት ይህን ጉዳይ እንዲታይ ያደረጋችሁ ሁሉ ምስጋናዬን አቀርባለሁ ስል የት ነበር እሱ? የእሱ ኃላፊነትስ ምንድን ነበር የሚለውን ስናነሳ እንደውም ሪፖርተር ወደ ያዳመጥኩት አንድ እንትን ነበረ ወደ አካባቢ ደውሎ ይመስለኛል ከተፈናቃዮቹ ጋር ያደረገው ንግግር ነበረ። ያ ምንድን ነው የሚሉት ጊዜያዊ አስተዳደሩም ሆነ የቀድሞ ህወሓት በአካባቢው መጥተው ቼክ አድርገውን አያውቁም፣ ጭራሽ አይተውንም አያውቁም የሚል ነበረ ምላሻቸው የነበረው። በሶሻል ሚዲያ ጉዳዩ ሲወጣ ነው ከዛ በኋላ ነው ወደኛም የመጡት የሚለውን ያነሱት። እንግዲህ የክልሉ ጊዜያዊ አስተዳደርም ሆነ ህወሓት እነኚህ ተፈናቃዮች በምን ሁኔታ ላይ እንዳሉ ቼክም አድርገዋቸው እንደማያውቁ ጭራሽ እየተላከላቸው ያለውንም ድጋፍ እያደረጉላቸው እንዳልሆነ እስቲል ረሃብ ውስጥ እንደሆኑ ነበረ ሲገልጹ የነበረው። እንግዲህ እንደሰማነው ከሆነ ፌዴራል መንግስቱ ከመስከረም ጀምሮ 121,000 ኩንታል እህልና ወደ 55 ሚሊዮን ብር ወደ ለዚህ አካባቢ ተፈናቃዮች ወደ እንደላከ መረጃዎች እየወጡ ይገኛሉ። ይሄ ገንዘብ የት ገባ? ለምንድን ነው ለተፈናቃዮች ያልደረሰው የሚለው እንግዲህ በጣም ጥያቄ የሚያስነሳ ጉዳይ ነው። ተፈናቃዮች ለምንድን ነው ወደ ቦታው ያልተመለሰው? አሁን የሶሻል ሚዲያው ግርግር አለ፣ የምናያቸው ድምጾች አሉ። እነኚህ ሰብአዊነት በጣም ደስ የሚል ነገር ነው። ሰው ለሰው እንደዚህ ሲደርስ ለአንድም ቀን መጉረስ መቻል፣ ለአንድም ቀን መጠጣት መቻል በጣም ትልቅ ነገር ነው። ግን ዘላቂነት እንዲኖረው በመልኩ ነው እነኚህ ተፈናቃዮች የሚታገዙት ሰርተው የሚኖሩት የሚለውን ነገር ስናነሳ ለምንድን ነው ያልተመለሱትስ የሚለውንም ማንሳት እንችላለን። ባለመመለሳቸውስ ማን ነው ተጠቃሚ የሚለውንም በዚሁ ማንሳት እንችላለን። በጣም ስሜትን ይጎዳል እየወጡ ያሉ መረጃዎች የሚያሳዩት፣ የምናያቸው ፎቶዎች በጣም የሚያሳዝኑ ስሜትን የሚጎዱ ናቸው። እንደዚህ መደረግ አልነበረበትም። ይሄ ሁሉ የጦርነት ውጤት ነው። ከጦርነት ተምረን ሌላ ጦርነት ውስጥ ሳንገባ በጦርነቱ የተጎዱትን ወገኖቻችን መደገፍ ሲገባን በዚህ ሁኔታ ውስጥ አለን። አሁንም ወደ ቤታቸው መመለስ ነበረባቸው። እንዳይመለሱ ደግሞ የተለያየ ፖለቲካዊ ጥያቄዎችን ያነሳሉ ፖለቲከኞች። ቢሆንም ግን የኛ ፕሮግራም ሰብአዊ ጉዳዮች ላይ እንዲሁም ደግሞ የጋራ እይታ ሀገር የምትገነባበትን ብሔራዊ ጥቅም የሚያስገኝልንን ነገር ሰው ነው የሚቀድመው ብለን ነው የምናስቀምጠው። ሰው ነው እሱ ላይ የሚቀድመው። ትኩረት ስለምናደርግ እኛ አሁን ፖለቲካ ነክ ነገሮችን አይደለም። ለምን በሰዎች ይህ ሁሉ ይደርሳል? ለምን ተፈናቃዮች በዚህ ልክ ይጎዳሉ? ፖለቲካ ጥያቄ አይደርስም ወይ? ወደ ቤት ከተመለሱ በኋላ ለምን በዚህ ልክ ይጎዳሉ፣ ይሞታሉ? ይህን ህዝቡ ስለምን ዝም ይላል? አሁን በተለይ መቀሌ አካባቢ የሚኖሩ የተሻለ ኑሮ ውስጥ ያሉ፣ በትግራይ በኩል ራሱ የተሻለ ህይወት የሚመሩ ምሁራን ለምን ዝም ይላሉ? ዲያስፖራ ለምን ዝም ይላል? ለምን አይመለሱም? እንግዲህ እየሰማነው ባለው መረጃ እና እየተዘዋወሩ ያሉት ነገሮችን አንዳንድ ነገሮች ስናይ ተፈናቃዩ ወደ ቀዬው እንዳይመለስ እንቅፋት የሆነው ያው የቀድሞ ህወሓት ነው የሚባለው። እያየን ያለነውም እንደዛ ነው። ምክንያቱም ጌታቸው ረዳ ጊዜያዊ አስተዳደር በነበረበት ሰዓት ወደ ራያ የገቡ ተፈናቃዮች ነበሩ። እነሱ አሁን በሰላም እየኖሩ ነው። ሁለተኛው ዙር ሊፈጸም ሲል ከአማራ ክልልም ከትግራይም ኮሚቴ ተዋቅሮ ሊመለሱ ሲሉ እነኚህ ሰዎች ከድሮ አስተዳደር ጋር ከታጣቂው ጋር መመለስ አለባቸው የሚል ነገር ተነስቶ ነው ሳይመለሱ የቀሩት ባለው መረጃ እስካሁን ማለት ነው። ግን ከፓርቲ ሰው ነው የሚበልጠው።
ህወሓት አሁን ከህዝብ በላይ ራሱን አድርጎ ማየት የለበትም ብለን እናምናለን። ምክንያቱም ህዝብ ሲኖር ነው ፓርቲም የሚኖረው፣ ህዝብ ሲኖር ነው ፖለቲካውም የሚኖረው። ህወሓት ይበልጣል ከትግራይ ህዝብ የሚለው እሳቤ መቅረት አለበት ብለን እናስባለን። በዚህም የሚነገድ ከሆነ በጣም ይጎዳል። ምክንያቱም እነኚህ ተፈናቃዮች ልጆቻቸውን አጥተዋል። አዛውንቶች ናቸው። የምናያቸው ፎቶዎች በጣም የሚያሳዝኑ ናቸው። ትላንት በነበረው ችግር ልጆቻቸውን የገበሩ ናቸው። ዛሬ ደግሞ በመጦሪያቸው እንደዚህ በረሃብ ሲሰቃዩ ይሄ ሰብአዊነት በፍጹም የጠፋው ወንጀል የሆነ ነገር ነው እየተደረገ ያለው እና በጣም የሚያሳዝን ነው እንደ ሰው ስታየው። እና ምንጊዜም ቢሆን የሰው ህይወት ለፖለቲካ መነገጃ ሊሆን አይገባም። ፖለቲካም እኮ ልክ አለው። እንዴት በሰው ይቀለዳል? በዚህ ልክ ሰው እየሞተ በዛ ላይ ደግሞ አንዳንድ መረጃዎች እኮ የሚያሳዩት ከዚህ በላይ የሚያሳዝኑ እየሞቱ ካሉትም ብር እንደሚሰበሰብ መዋጮ እንደሚሰበሰብ ለፓርቲው ቁርሴን ለሰራዊቴ የሚል ሳያፍሩ በሶሻል ሚዲያቸው ላይ ለጥፈው ከእነዚህ ተፈናቃዮች ሌላ ጣቢያ ላይ ካሉት ተፈናቃዮች ገንዘብ ተሰብስቦ ቁርሴን ለሰራዊቴ ብለው በኩራት ሶሻል ሚዲያቸው ላይ ህወሓት ለጥፈው የቅርብ ጊዜ ያየሁት ነገር ነው። እዚህ እርዳታ እየተሰጣቸው ከዛች እርዳታ ላይ ደግሞ በግዳጅ ገንዘብ ሰብስቡ ተብሎ የሚገደዱበት ሁኔታ በክልሉ የሚንቀሳቀሱ ተቃዋሚ ፓርቲዎች ጭምር ይሄን ጉዳይ አንስተው ልክ እንዳልሆነ ሲናገሩ እያየን ነው። በጣም ስሜት ይጎዳል እንደዚህ አይነት ነገሮችን ማየት። ደግሞም አሁን የሶሻል ሚዲያ ፕላትፎርም ተጠቃሚዎች ያወጡት ጉዳይ ደግሞ ዘላቂ መፍትሄ አይሆንም። ዘላቂ መፍትሄ ወደ ቤታቸው መመለስ፣ የፕሪቶሪያን ስምምነት እንዲፈጸም ግፊያ ማድረግ፣ የሚመለከተውን አካል አስገድደንም ቢሆን እኮ ይህ ጉዳይ ወደ መጨረሻ እንዲሄድ ማድረግ ነው ያለብን። ሁኔታዎች በዚህ ከቀጠሉ እኮ የተፈናቀሉት በዛ በሞት እናጣቸዋለን ማለት ነው። እያጣናቸውም ነው። አሁን ከመስከረም ጀምሮ የሚያሳዩ መረጃዎች እኮ ሰዎች እየሞቱ እንደሆነ እየተነገረ ነው። ግን እርዳታው ኦልሬዲ ከዚህ እየሄደ ነው፣ እነሱ ጋር አልደረሰም። ሰዎች ግን እየሞቱ ነው። አሁን ፈጦ በሶሻል ሚዲያ በመልኩ ወጣ እንጂ እያለቁ ነው። ይሄ ቶታሊ ሰብአዊነት እንዴት ከውስጣቸው እንደጠፋ በጣም ግራ የሚገባ ነው። እንግዲህ ከታሪክም እንደሰማነው ህወሓት በትጥቅ ትግል በነበረበት ዘመንም ጭምር ይመስለኛል በ1977 ድርቅ ነበረ ሀገራችን ውስጥ። በዛን ጊዜ ጭምር ለእርዳታ የገባን ስንዴ ሽጠው የጦር መሳሪያ ሲገዙበት እንደነበሩ የሚነገር ነው። ያን ታሪክ ነው ዛሬም እየደገሙ ያሉት። ይሄንን እህል ሽጠው ዛሬ ለሌላ ዝግጅት ለታጣቂ እየተባለ የሚውለው ነገር ለህዝብ ምንም አንጀት የሌላቸው ብቻ ይከብዳል። በጣም የሚያሳዝነው እኮ በሩቅ የቆዩ ታሪካችንን ራሱ ትተን እኮ ከ3 ዓመት በፊት የነበረውን ጦርነት ሰሜኑ አካባቢ የነበረውን ጦርነት እናስታውስ እኮ በመቶ ሺህ የሚቆጠር ሰው አልቆበት በዛ ምክንያት የተፈናቀለ ሰው ደግሞ ዛሬ ላይ ሲሞት በተለይ በምግብ እጦት፣ በዚህ ላይ ደግሞ ፌዴራል መንግስቱ እኔ እየሰጠውኝ ነው እያለ በዝርዝር በመስረጃ እያቀረበልን ምን ሲሆን ነው? በዚህ መሃል በዚህ ልክ ከዚህ በኋላ መፍትሄ መሆን የሚችለው ምንድን ነው? ለምን ዝም እንላለን? እስከ መቼ ዝም እንላለን? በተለይ የትግራይ ምሁራን እስከ መቼ ዝም ይላሉ? ለምን ከተፈናቃዮች ቀምቶ ለታጣቂያቸው የሚያደርጉትን አካል ላይ ለምን ከፊት ለፊታቸው ቆሞ አይታገላቸው? በቃን ሊሉ ይገባል። በጣም በቃን ሊሉ ይገባል። ምክንያቱም ህወሓት ትግራይ ላይ የፈጠረው ረሃብን ነው የፈጠረው ስቃይን ነው መፈናቀልን ነው። ወጣቱ ከክልሉ በችግር ምክንያት በጦርነት ምክንያት ትቶ እየሄደ ነው። ክልሉ ቁልቁል እየሄደ ነው። እነሱስ ምን እያደረጉ ነው ብለን ስንል
ለድጎማ የሚሄዱ ነገሮችን እየዘረፉ ለግል ጥቅማቸው እየዋሉ የክልሉን ወርቅ ከዚህ ቻይና፣ ዱባይ፣ ኤርትራ ሰንሰለት ፈጥረው የክልሉን ወርቅ አውጥተው እየሸጡ ነው። ለዚህ ምስኪን ህዝብ ግን አንድም ነገር የሚያደርጉት ነገር የለም። አንድም ነገር አይናቸው እያየ እየሟሸሹ ጠውልገው እየሞቱ ነው ህዝቡ። ይሄ በጣም በጣም ልብ የሚነካ ነው። በጣም ያሳዝናል። የክልሉን እንደ እውነት ለህዝቡ በጣም ትንሽዬ ርህራሄ ቢኖራቸው በህገወጥ መልኩ የሚያወጡትን ወርቅ ከዛ ላይ ሊቀልቧቸው ይችላሉ። የሆነ እርዳታ ሊያደርጉላቸው ይችላሉ። ተው እነሱንም ምንም ማያርጉ። ፌዴራል መንግስት የሚልካውን እንትን ድጋፍ በአግባቡ ሊሰጧቸው ይችላሉ። ይሄ ሁሉ ምንድነው እሱ ሀይ የሚላቸው የጠፋ ይመስለኛል። ህዝቡም በዚህ ልክ አይቶ ሊታገላቸው ይገባል ብዬ አስባለሁ። ጊዜያዊ መንግስቱ እኮ ይህን እንዲያስፈጽም ነበረ። በተለይ 8 ነጥብ ሌተናል ጀነራል ታደሰ ወረደ ፈርሞ ጊዜያዊ አስተዳደር ፕሬዚዳንት ሆኖ በተሾመ ጊዜ የወሰደ 8ቱ ቃል ኪዳን ከ8ቱ ቃል ኪዳን እኮ ተፈናቃዮችን መመለስ፣ ሁኔታዎቹን ማመቻቸት፣ ከፌዴራል መንግስት ጋር መስራት። ዛሬ ላይ ከ8 ወር እያለፈ ነው እሱ ራሱ ስልጣን ከያዘ፣ ግን አንድ ተፈናቃይ አልተመለሰም። ባለበት እየሞተ ነው። በጅብ እየተበላ እንደሆነ እኮ የቅርብ ትውስታ ነው እሱ። እውነት ነው። በዚህ ልክ ከካምፓቸው ልጆቻቸውን በጅብ የተበሉ በጅብ ወላጆች አሉ። በረሃብ በጣም ምክንያት እኮ በእውነት በጣም የሚያሳዝን እኮ። ይህን ማያስፈጽም ከሆነ ለምን ይቀመጣል? እስከ መቼ ነው ይቀመጣል? ጭራሽ ባለን መረጃ ምንድን ነው ወደ ቀያችን እንመለስ የሚሉ ተፈናቃዮች አሉ። በጣም ነው የሚፈልጉት ወደ ቤታቸው ተመልሰው እርሻቸውን ማረስ፣ ኑሯቸውን፣ የድሮዋን ህይወታቸውን መምራት ይፈልጋሉ። ይህን ጥያቄ የሚጠይቅ ሰውን ጭራሽ አንተ የኛ ሀሳብ ተቃራኒ ነህ አይነት ነገር አስበው ከሚሰጠው እርዳታ ላይ ቀንሰው ነው የሚሰጡት ለዛ ሰው። ከዚች ከምትሰጣቸው 15 ኪሎ ግራም ምናምን ላይ ራሱ ያንን ስለተናገረ ብቻ ቀንሰው ይሰጧቸዋል። በጣም ያሳዝናል። ሌላ ደግሞ ምንድነው የሰማነው የተጠለሉበትን ሸራ ራሱ ቀዳደው ውጡ ከዚህ ብለው ያባረሯቸውም ሰዎች በተለይ እንዳሉ ሳልሳይ ሰምተናል። ወያኔ ያነሳው መዋጮ የማይሰጡ ከሆነ ያሉበት መጠለያ ጣቢያ ውስጥ ገብቶ ሸራቸውን እንደሚያፈርሱበት። ይህ ህገወጥነት እስከ መች ነው? ጊዜያዊ መንግስቱ ለምንድን ነው ዝም የሚለው? ፌዴራል መንግስቱ ደግሞ እኚህ መረጃዎችን እየሰበሰበ እያየ ለመቼ ነው ትግስቱ ያስብላል። ቢካውስ በዛም በዚህም እኮ ዜጎቻችን እያለቁብን ነው፣ እየሞቱብን ነው። ለፖለቲካ እኮ እንደርሳለን። ሰብአዊ ቅድሚያ ካገኘ ለፖለቲካ ጉዳይ እንደርሳለን። ቅድሚያ ቢሰጥና ነገሮቹ መፍትሄ ቢያገኙ ፌዴራል መንግስትም ዝምታውን እና ትግስቱን ገደብ ቢያበጅለትና እዛ ያለው ትግራይ ክልል ላይ ያለው ጊዜያዊ መንግስቱ ከዚህ በኋላ ወደ ተግባር ቢገባ አደብ ያልገዙትን የህወሓት አካል የሆኑ ግለሰቦች ላይ አስፈላጊ የሆነ ቁጥጥሮች ቢያደርግና ከአቅሙ በላይ ከሆኑ ድጋፍ ቢጠይቅ እና ለሰብአዊ ጉዳይ ቅድሚያ ቢሰጥ እና ተፈናቃዮች ሳይቆዩ አሁን ክረምት ሳይገባ ዝናብ ሳይመጣ ወደ ቤታቸው መመለስ ቢችሉ እንላለን። የመጨረሻ ሀሳብ። እውነት ነው እንዳልከው ነው። ይሄ አሁን ያለው እርዳታ እድሜ ልክ የሚያኖር እርዳታ አይደለም። ረሃብን የሚያስታግስ እርዳታ ነው። በዚህ ላይ ሁላችንም ብንሳተፍ ደስ ይለናል። በዚሁ ጥራችን እናቀርባለን። ሁላችንም የምንችለው እናደርጋለን። ይሄ ግን ዘላቂ መፍትሄ ነው ብለን አናምንም። ዘላቂው መፍትሄ ምንድን ነው? ህወሓት የታወቀ ነው። ይሄ ሰውኛ ርህራሄ የሌለው ፓርቲ ነው። ለፖለቲካ ቁማሩ ነው እነሱን ያስቀመጠው። ከነሱ ከተፈናቃዮቹ የሚያገኘው ጥቅም ለነሱ የሚመጣውን ሽጦ የሚገዛው መሳሪያ ተፈናቃይ ያለ ብሎ የክልሉ ህዝብ ላይ የሚሰራው ድራማ ይሄ እንዳይቀርበት ነው ይሄንን እየፈጠረ ያለው። ይሄ በቃ ሊባል ይገባል። ተፈናቃዮቹ ወደ ቀያቸው ሊመለሱ ይገባል። ጊዜያዊ አስተዳደሩን በህወሓት ስር ወድቆ የተሰጠውን ኃላፊነት በአግባቡ እየተወጣ አይደለም። የተሰጠውን ኃላፊነት
በአግባቡ ቢወጣ ህዝብ በዚህ ልክ ባራበ፣ ባልተራበ፣ ባልጠወለገ፣ ባልሞተ፣ በጣም የሚያሳምሙ ነገሮች ባልታዩ ነበረ። ጊዜያዊ አስተዳደሩም የተሰጠውን ኃላፊነት ቢወጣ ጥሩ ነው። ፌዴራል መንግስቱም እንግዲህ በዚህ ልክ በልበሰፊነት ዳግም ችግር ላለመፍጠር፣ ዳግም ጦርነት ውስጥ ላለመግባት፣ አተካሪ ውስጥ ላለመግባት እስከዛሬ በልበሰፊነት በትዕግስት ይዙታል ጉዳዩን። የሚያደርገውን ነገር እያደረገ እንግዲህ እያየን ነው። ዳታዎች እየወጡ ነው ያሉት። ከዚህ ባለፈ የተወሰነ አንድ እርምጃ ተራምዶ በሰላማዊ መንገድ እነኚህ ተፈናቃዮች ወደ ቀያቸው የሚመለሱበት መንገድ መመቻቸት አለበት። ሀገራችን አሁን ባለችበት ሁኔታ የምትራብበት ደረጃ ነው ብዬ አላምንም። ለወጣቶቹ በጣም እናመሰግናለን ላደረጉት አስተዋጽኦና ርብርብ። ዘላቂው መፍትሄ ግን አንድና አንድ ሁሉም ወደ ቀየው ተመልሶ ዘላቂ ህይወቱን መኖር ነው። እናመሰግናለን። የዛሬ ፕሮግራማችን ይሄን ይመስል ነበረ። አብራችሁን ስለቆያችሁን ክብረት ይስጠልን። ላይክ፣ ሼር ማድረጉን አትርሱ። ሰብስክራይብ እያደረጋችሁ እናመሰግናለን። መልካም ቆይታ ይሁንላችሁ።